ሰላም እንዴት ናችሁ? ፍሬ ነኝ። ደግሞ ቅዳሜ ገበያ ፕሮግራማችን ነው። ጄቱር መኪናን ኦልሞስት ለአንድ አመት ድራይቭ እንዳደረገ ሰው it looks good on the road, it feels good ውስጥ ስትሆኑበት በጣም ያምራል። መኪና ከሸጥን በኋላ ደንበኞቻችን ምንም አይነት ጭንቀት እንዳይገባቸው ትልቅ የሆነ የአፍተር ሴል ሰርቪስ ኤሪያ ነው ተፈጽሟል። በዛሬው የቅዳሜ ገበያ ፕሮግራሜ ጄቱር ኢትዮጵያ አፍተር ሴንተር ከፍተዋል። የዚህ ሴንተር እንግዲህ የምርቃት ፕሮግራም ላይ ተጋብዣለሁ። ፕሮግራሙ ምን ይመስላል የሚለውን ወደ እናንተ ማድረስ ይሆናል። አብራችሁን ቆዩ። ስላገኘሁ ደስ ብሎኛል። እኛም ደስ ብሎናል በጣም ስለመጣችሁ። በመጀመሪያ ራስን አስተዋውቂልኝ ተመልካቾቼ። እሺ፣ ስሜ አማኑኤል ሙላቱ ይባላል። ስዊስ ሞተርስ ወይም ደግሞ ጄቱር ኢትዮጵያ ላይ የብራንድ እና የማርኬቲንግ ማናጀር ነኝ። እሺ፣ ዛሬ እንግዲህ ጄቱር ኢትዮጵያ ትልቅ ኢቨንት አዘጋጅቷል። ይሄም የሆነው በምን ዓላማ ነው? ዛሬ ይሄንን ኢቨንት ያዘጋጀንበት ዓላማ መኪና ከሸጥን በኋላ ደንበኞቻችን ምንም አይነት ጭንቀት እንዳይገባቸው ትልቅ የሆነ የአፍተር ሴል ሰርቪስ ኤሪያ ከፈት ነው። እሺ፣ ይሄ ሴንተር እንግዲህ ምን ያካተተ ነው? እንዳልኩሽ የአፍተር ሴል ሰርቪስ ኤሪያ ወይም ደግሞ የአፍተር ሴል ሰርቪስ ሴንተር በመሆኑ መኪና ከገዙ በኋላ ከስተመሮቻችን ለመኪናቸው የሚጠቅማቸውን ነገር ወይም ደግሞ ምናልባት ሰርቪስ ከፈለጉ አያርገውና ትንሽ ግጭት ቢያጋጥማቸው የነሱ መኪና ፊክስ ለማድረግ እና ደግሞ ጄኒውን የሆነ ስፔር ፓርት ከፈለጉ ምክንያቱም መኪና ከኛ ገዝተው ሌላ ቦታ ስፔር ፓርት ከሚቸገሩ የጄቱር ወኪል እንደመሆናችን መጠን ጄኒውን ከጄቱር ተቀብለን ስፔር ፓርት ደግሞ ለደንበኞቻችን ለማቅረብ ነው ይሄንን የከፈትነው። ጠቅለል አድርገህ እንደው ጄቱር መቼ የተጀመረ ጄቱር ኢትዮጵያ አሁንስ ምን አይነት ሞዴሎች መኪኖች አሏቸው? ኦኬ ስዊስ ሞተርስ ባይሆን ስዊስ ሞተርስ የተጀመረው 2018 ላይ ነው። ብዙ ጊዜ ተገናኝተን ስለወራ ነው። ግን ጄቱርን የጀመርነው 2 አመት ሆኖናል። ከጄቱር ጋር በደንብ ሾሩማችንን ከፍተን መስራት ከጀመርን ከ2 አመት ወደዚህ የተለያዩ አይነት በአይነትም የሚለያዩ ተመሳሳይ ብራንድ ግን ሞዴላቸው የተለያዩ መኪኖች ይዘን መጥተናል። እንደሚታወቀው ጄቱር አፎርደብል የሆነ ሌክዠሪ ሉክ ያለው መኪና ነው ወደ ማርኬት ይዞ የመምጣት ትልቅ ዓላማ ይዞ የመጣው ከኤክስ50 ትንሽ አነስ ካለ መኪና ጀምሮ አሁን ደግሞ ኤፍ700 እና ኤፍ700 የሚባሉ ትልቅ መኪኖች ይዘን እየመጣን ነው። አዳዲስ መኪኖችን ብዙ አሉን አሁን ላይ። እሺ፣ እናንተ የስዊስ ሞተር እንግዲህ ከጄቱር ውጭ ሌሎች መኪኖችን ትይዛላችሁ? ስዊስ ሞተርስ አዎ ከጄቱር ውጭ ከሌላ መኪኖች ጋር ከሌላ ብራንዶች ጋር እንሰራለን። ቪክትሪ አንዱ ነው። ከማይንድራ እና ታታ ጋርም ደግሞ በተጨማሪ እንሰራለን። ግን ትልቁ ወይም ደግሞ በደንብ ኢንጌጅ አድርገን እየሰራን ያለ ነው ከጄቱር ጋር። እንዴት ነው ጄቱር አሁንስ የተሻሻለ ሞዴል አዳዲስ መጥተዋል ወይ? በፊት ከምናውቃቸው የተለዩ አሉ ወይ? ያ አሁን ግሪን ኢነርጂንም በማስመልከት መኪኖች እንዳለ ወደ ኢቪ ወይም ደግሞ ሃይብሪድ እየተቀየሩ ስለሆነ እኛም ደግሞ ያንን ስርዓት በመከተል ከዚህ በኋላ የምናመጣቸው ወይም ደግሞ እጃችን ላይ ያሉት መኪኖች እንዳለ ሃይብሪድ መኪኖች ናቸው። ፕለጊን ሃይብሪድ መኪኖች ናቸው። የመጀመሪያው ፕለጊን ሃይብሪድ መኪና ያመጣ ነው ጄቱር ሲዲኤም ነበረ። ከዛ በኋላ L6፣ L7፣ T1፣ T2 እና G700 የሚባላሉ። በዚህ ከፊታችን እስከ 3 ወር ውስጥ ሁሉንም እነዚህ አሁን ያልኩሽን መኪኖች አምጥተን ትልቅ ላውንቺንግ ሴርሞኒ ደግሞ አድርገን እንደገና እንጋብዛቸዋለን። እንደገና እንገናኛለን። ተቀባይነቱንስ እንዴት አገኘው? ጄቱር እንግዲህ አሁን በጣም በከተማችን ተለምዷል። በጣም የሚያምር መኪና ነው። እንዴት ነው ተቀባይነቱ ሰው ጋር? እውነት ለመናገር በዚህ 2 አመት ውስጥ የጄቱርን ተቀባይነት በጣም በከፍተኛ ደረጃ ነው ያገኘው። እንደውም እኛ ዲማንዱን ሳስፋይ ለማድረግ ትንሽ እየታገልን 2 አመት ስለሆነ አሁን ግን በስትራቴጂያችን ባለን በቀጣይ አመታት በደንብ ጄቱርን የሚፈልጉ ከስተመሮችን ሪች ለማድረግ እና የሚፈልጉትን ያህል መጠን መኪና ይዘን ለመገኘት ነው ያሰብነው። ዋጋ ውስጥ እንዴት ነው እንግዲህ ቆንጆና ሌክዠሪ መኪና መንዳት የማይፈልግ ሰው የለም የዋጋው ነገር ካልያዘው እና እንዴት ነው ዋጋችሁስ? እንዳልኩሽ የጄቱር ዓላማ አፎርደብል የሆነ መኪና ወደ ማርኬት ማምጣት ስለሆነ ዋጋችን ከሌላ ብራንድ መኪኖች ሃይብሪድ መኪኖች ስታይ ሃይብሪድ ሲባል ኤክስፔንሲቭ ነው። ፉል ስፔሻሊ ደግሞ ኤስዩቪ መኪኖች ኤክስፔንሲቭ ናቸው። ግን ጄቱር ጋር ስትመጪ ሌክዠሪ ሉክ ነው ያለው መኪናው። ቆንጆ ጠንካራ መኪና ነው። ትንሽ ከሀገራችን ሁኔታ የነዳጅ ሁኔታ ጋር ትንሽ የነዳጅ ነገር አለ የሚባል ነገር ነበር። መኪናው ሁሌ ጉልበት ካለው ነዳጅ ኮንሱም ያደርጋል። ግን እንደምንለው አይነት የኮንሱም ደረጃም አልነበረም። ግን አሁን ላይ ያሉን ሃይብሪድ መኪኖች አፎርደብል መኪኖች ናቸው። ሰው ማንኛውም አይነት ሰው መኪናውን አይቶ ተመኝቶ ብቻ የሚተው ላይ ሆኖ ማለት ነው። ያከፋፈልስ ነገር ምናልባት ከባንክ ጋር ተያይዞ ወይ ደግሞ የእናንተን ከስተመር ያማከለ ማህበረሰቡን ያማከለ ያከፋፈል ነገር አለ? ብዙ ደንበኞች አሉን ከባንክ ጋር የሚሰሩ ከባንክ ተቀብለው ባንክ አክሰስ ሰጥቷቸው ወደኛ መጥተው መኪና እንሸጥላቸው በብድር። ነገር ግን እኛ ፋሲሊቴት አድርገን ወይም ደግሞ የብድር ሁኔታዎችን አሁን ላይ አላመቻችንም። እንዳልኩሽ ዴማንዱም አለበዛ ይሰፋብናል። ስለዚህ እጃችን ላይ በቂ የሆነ መኪኖችን ስንይዝ ጊዜው ሲደርስና ጊዜው ነው ብለን የምናስብበት ሰዓት ላይ ደግሞ የአከፋፈል ስርዓቱን እናስተካክልና ከባንክ የመስራት ነገር እናመቻቻለን።
በጣም ጥሩ እንግዲህ ቀረ የምትለው ነገር ካለ ማስተላለፍ ፈልገው መልእክት ካለ ዛሬ ትልቁ ቀን የአፍተር ሴል ሰርቪስ ቀን ስለሆነ ከዚህ በኋላ ሁሉም የጄቱር ኦነሮች ስፔር ፓርት አይጨነቁም። የት መኪናዬን ሰርቪስ ላድርግ፣ የት ላሰራ። ምክንያቱም አዲስ ብራንድ ነው ወደዚህ ሀገር ሲመጣ ገና ምናልባት 3 ዓመት በላይ አልሆነውም እዚህ ኢትዮጵያ ላይ ሲለመድ የመኪና። ስለዚህ ከዚህ በኋላ የጄቱር ኦነሮች ስጋት እንደማይኖራቸው የትኛውንም አይነት ስፔር ፓርት ወይም ደግሞ ሰርቪስ ሜንቴናንስ፣ ቴክኒካልም ሜካኒካል የሚሆኑትን እንዳለ ሰርቪስ እዚህ ቃሊቲ ክራውን ሆቴል ጎን የሚገኘው አፍተር ሴል ሰርቪሳችን ቦታ ላይ ያገኛሉ። ለህዝቡ ደግሞ በሰፊው ይህንን ማዕከል ክፍት የምናደርገው ከጁን 1 ጀምሮ ነው የሚሆነው። ምክንያቱም እስከ ይሄኛው ሜይ መጨረሻ ድረስ ኦልሬዲ ቡክ ያደረጉ ደንበኞቻችን ስላሉ እነሱም በደንብ ሳትስፋይ አድርገናቸው ኦልሬዲ መኪና እነሱ ጋር ስላለ ከዛ በኋላ ግን በግንቦት አሁን ያለንበት የግንቦት ወር መጨረሻ ሳምንት ላይ ደግሞ ለህዝቡ ደግሞ በይፋ ክፍት ይሆናል። በጣም እናመሰግናለን። በጣም ጊዜ ፕሮግራም ላይ ናለያዝ ስላገኘሽ ደስ ብለኛል። በድጋሚ ስለተገናኘን በድጋሚ በጄቱር ምክንያት የተገናኘን። እንዴት አገኘሽው ኢቨንቱን? የዚህ ኢቨንት ዓላማ ምንድን ነው? እንግዲህ በኢትዮጵያ የመጀመሪያ የሆነውን የጄቱር አፍተር ሴል ሰርቪስ ሎንች ለማድረግ እንደዚህ ሞቅ ያለ ፕሮግራም ተዘጋጅቶ ነው የተገናኘነው። እንዴት አገኘሽ ፕሮግራሙን አንቺ? ቆንጆ ነው። አይ ሚን ብራንድ ፌስ ስለሆንኩኝ እኔ መጥቼ ጎብኝቻለሁ። ስራውን ከዚህ በፊት አውቅ ነበረ፣ ግን አም ኤክሳይትድ እንደዚህ አይነት በጣም ቆንጆ የጄቱርን ከስተመሮች ያሉትንም ወደፊት የሚመጡትንም አዳዲስ ከስተመሮች በጣም ላይክ ድራይቪንግ ኤክስፒሪየንሳቸውን በጣም አሪፍ እንዲሆን የሚያደርግ ነገር ስለሆነ አም ኤክሳይትድ እንደ ጄቱር ባለቤትም እንደ ብራንድ ፌስም እንደን ለከስተመሮቹ የሚጨነቅ ብራንድ ስለሆነ this is an amazing step. yeah እንግዲህ ጄቱር ከነዳሽ ትንሽ ቆየታልሽ። እንዴት ነው ባለፈው ስንገናኝ እንዴት ይሆን ነበር የተባለው እና አሁን በጣም ነው ደስ የሚለው 10 out of 10 ኤክስፒሪየንስ ማለት በቃ በጣም ለግዠሪየስ መኪና ነው። እኔ ዳሽንግ ነው የምጠቀመው። ስፖርቲ የሆነ ለወጣት የሚመች መኪና ነው፣ ግን ለፋሚሊ የሚሆንም በጣም ብዙ መኪናዎች አሉ። ከዛ አሁን በቅርቡ ደግሞ የሚመጡ በጣም ቆንጆ ኤክሳይቲንግ የሆኑ መኪናዎች ይኖራሉ። ኪፕ ዮር አይስ ኦን ጄቱር እና መኪና ለመግዛት የምታስቡ ሰዎች አይ ቲንክ ላግዠሪን በጣም ቀለል አድርጋችሁ የምታገኙበት ብራንድ ጄቱር። እንደና አሁን ደግሞ ሪላያቢሊቲን ጨምረንበታል ማለት ነው በአፍተር ሴል ሰርቪሱ። በአፍተር ሴል ሰርቪሱ ከመኖሩ በፊት እንግዲህ እንደዚህ ሰርቪሶች ስትፈልጊ አንቺ እንዴት ነበር የምትጠቀሚው? በሰው ሬኮሜንዴሽን ሰርቪስ የት ላስደርግ ተብሎ የሆነ ቦታ ሄደሽ ሰርቪስ ታስደርጊያለሽ። የሆነ እቃ አጋጣሚ ቢበላሽ የሚሸጥልሽ እቃ እውነተኛ ነው አይደለም ማወቅ አትችይም። እቃውን አክሰሱን አታገኝም። ብዙ ነገሮች ይቸግሩሻል ኖርማሊ አይደለ? አሁን ግን 5000 ኪሎ ሜትር ሲሞላ እነሱ ሪማይንድ እያደረጉ ለከስተመሮች ሰርቪስ ራሳችን እንድናደርግ እዚህ የመጣን ሜቢ አክሲደንቶች ቢፈጠሩብሽ፣ ፔይንት ላይ ኢሹ ቢኖርብሽ፣ ሜካኒካል ችግሮች፣ እኔ ችግሮች ሲኖሩ እዚህ የመጣሽ ማስተካከል ትችላለሽ ማለት ነው። የከስተመር ኤክስፒሪየንስ በጣም አሪፍ ነው የሚሆነው። ስለዚህ ጄቱርን ንዱ ነው ኦፍ ኮርስ ከጄቱር ውጪ ጄቱር እየረዳችሁ ካለ በመጨረሻ ማስተላለፍ የምትፈልጊው መልዕክት ካለ? በመጨረሻ ጄቱር መኪናን ኦልሞስት ለ1 ዓመት ድራይቭ እንዳደረገ ሰው it looks good on the road, it feels good ውስጥ ስትሆኑበት በጣም ያምራል እና ጄቱርን ለመንዳት let this be አንድ ስቴፕ የምትጠጉበት ወይ because after sale service is በቃ ገዝታችኋል your car is always going to be taken care of። ችግር ካለ ገዝተን መስጠት ብቻ ሳይሆን ሁሌ አብረናችሁ ነን የሚል አይነት ነገር ነው። ያሉንን ሞዴሎች ብቻ ሳይሆን ደግሞ ወደፊት የሚወጡትን ሞዴሎች በጣም ኤክሳይቲንግ ሞዴሎች እየመጡ ስለሆነ keep your eyes on ጄቱር። Thank you. ተመልካቾቻችን እንግዲህ ዛሬ በጄቱር አፍተር ሴልስ ግራንድ ኦፕኒንግ ላይ ነበር የተገኘነው። እንደምታዩት እንግዲህ ፕሮግራሙ በጣም ደስ የሚል ነበር። እንግዲህ የዛሬው የቅዳሜ ገበያ ፕሮግራማችን ይሄን ይመስላል። ከቀሪ አርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።